ዛሬ በአላህ ፈቃድ የምናየው ጋብቻን ለማፍረስ ሰበብ ሊሆኑ የሚችሉ እንከኖችና ጉድለቶችን قال المؤلف رحمه الله تعالى باب العيوب في النكاح إذا وجد أحد الزوجين بالآخر عيبا لم يعلم به قبل العقد كالجنون والجذام والبرص ونحوها فله فسخ النكاح ጋብቻውን ለማፍረስ በቂ ምክንያት ሊሆኑ የሚችሉ ነገሮችን የምናይበት ባብ ነው አሉና إذا وجد أحد الزوجين ከባልና ሚስት መሃል ከሁለቱ አንዱ ያገኘ እንደሆነ عيبا እንከንን ጉድለትን لم يعلم به قبل العقد ኒካሑ ከመታሰሩ በፊት ያላወቀውን ጉድለትና عيب የትዳር አጋሩ ላይ ከሁለት አንዱ ያገኙ እንደሆነ ከልጁኑኒ ለምሳሌ እንደ አእምሮ በሽታ ወልጁዳሚ አልያ ደግሞ የቆማጣነት ችግር ወልበረሲ ለምጥና ወነህዊሃ መሰል የሆኑ ተግባብተው ተቀራርበው ተዋደው እንዳይኖሩ የሚያደርግን እንከን ጉድለት ቢያገኙ ፈለሁ ፈስኹ ኒካህ ከሁለቱ መሃል ይሄ ችግር አጋሩ ላይ የተገኘበት ሰው ኒካሁን ማፍረስ ይችላል። በተጋቢዎች መሃል ሊከሰቱ ሊገኙ የሚችሉ አይቦች እንከንና ጉድለቶች ሁለት አይነት ናቸው። አንደኛው ጋብቻው መቀጠል ላይ ትልቅ ተጽዕኖ የማያሳድር ነገር ግን ለትዳር አጋር የነበረን ውዴታና ፍቅር በተወሰነ መልኩ ሊቀንስ የሚችል ትዳሩ ሙሉ እንዳይሆን የሚያደርጋል። ሌላኛውና ሁለተኛው በጭራሽ ትዳር ላይ እንዳይቀጥሉ የሚያደርግና ሊያሳልፉትና ከሱ ጋር ሊኖሩ የማይችሉ ከባድ ችግርና ጉድለት ሊሆን ይችላል። የፊተኛው ቀላል የሚባለውና ትዳሩ ላይ ተጽዕኖ የማያሳድር እነማ በተወሰነ መልኩ ጉድለትን ሊያስከትል የሚችለውን አስቀድመው ያላስቀመጡት መስፈርት ከሆነ በዚህ ምክንያት ኒካህ አይፈርስም። ለምሳሌ ወንዱ የሚያገባት ሴት ሳያት ተጋብተው በጣም መልከ መልካም መሆን አለባት ብሎ ጠብቆ ከነበረና ነኝ ብላውም ከነበረ ሲገናኙ ቢያያት በጣም መልከ መልካም ባለመሆኗ ብቻ ኒካሁን ሊያፈርስ አይችልም፣ በጣም መልከ ጥፉ እስካልተባለች ድረስ። እንደዚሁ በእድሜ 30 ዓመቴ ነው ብሏት 45 ዓመቱ ቢሆን 40 ዓመቱ 45 ዓመቱ ቢሆን በዚህ ምክንያት ኒካህ ሊወርድ አይችልም። እጅግ በጣም እድሜው ገፍቶ አርጅቶ ለትዳር የማይሆን እስካልሆነ ድረስ ማለት ነው። ይህ የመጀመሪያውና ትዳር ላይ ትልቅ ተጽዕኖ የማያሳድረው ምሳሌ ሲሆን፣ ሌላው ትዳርን ለማስቀጠል የማያስችልና ከባድ የሚባል ሲሆን ሸይኹ ረሂመሁላህ ተዓላ የተወሰኑ ምሳሌዎችን እዚህ ጠቅሰዋል። ከልጁኑን ያሉ እንደ አእምሮ በሽታ ባሏን ካገባችው በኋላ ወይም ካገባት በኋላ የአእምሮ በሽተኛ መሆኑን ብታቅ ወይም ቢያቅ ወይም አእምሮ በሽተኛ መሆኗን ቢያቅ ዘግይቶ ይሄን ያወቀው አካል ኒካሁን ማፍረስ ይችላል። اللهم ኢላ አንዳንድ ፉቃዎች እንደተጠቀሱት እብደት ወይም አእምሮ በሽታ ምክንያት ያለውና ሊድን የሚችል ሊሆን ይችላል። ጭራሽ የለየለትና የማይድን ሊሆን ይችላል። መነሻ ያለውና ታክሞ ሊድን የሚችለው ከሆነ በዚህ ብቻ ኒካሁ አይፈርስም። ሕክምና እንዲያደርግ ጊዜ ይሰጠዋል። ታክሞ ካልዳነ ኒካሁ ይፈርሳል። የማይድነው ከሆነ እንደታወቀ ኒካሁ ይፈርሳል። ኒካሁን ለማፍረስ ሰበብ ሊሆኑ ከሚችሉ በሽታዎችና ችግሮች ሌላኛው አልጁዳማ የቆማጣነት ችግር። ጁዳም ብሎ ማለት ከሰውነት አካላት ጫፍ ጫፍ ላይ በመጀመር መላ ሰውነትን ሊያጠቃ የሚችል የበሽታ አይነት ነው። የመተላለፍ ባህሪም አለው። ሰዎች እንዳይቀርቡትና እንዲጠየፉትም ያደርጋል። ከእጅ ከእግር ጀምሮ ወደ መላው ሰውነት ሊሸጋገርና ሊዘምት ይችላል። እንደ አይነት ችግር ያለበትን ሰው ሳያቅ ያገባና ኒካህ ያሰረ ሰው ሲገናኙ እንዲህ መሆኑን ካየ ወይም ካየች ኒካሁ ይፈርሳል። ወልበረሲ ሌላኛው ጋብቻን ለማፍረስ ምክንያት ሊሆን የሚችል የዐይብ
የዐይብና የጉድለት አይነት በረስ ነው። በረስ ማለት ለምጥ ማለት ሲሆን የቆዳ በሽታ ነው። ኖርማል ቆዳን ወደ ነጭነት የሚቀይር ማለት ነው። አንዳንዴ ይሄ አላህ ተባረከ ወተዓላ ሰዎች ላይ ለፈተና ለበላ ሊቀድረው ይችላል። ሌላ ጊዜ ደግሞ ምክንያቶች ሊኖሩት ይችላል። አንዳንዴ ሁሌ ወይም በብዛት ከልክ በላይ ጠግቦ በመብላት ምክንያት ሊከሰት እንደሚችል፣ ሌላ ጊዜ ደግሞ በመጨነቅና በመረበሽ ከልክ በላይ በመፍራት በብሶትና በብቸኝነት ምክንያትም የሚከሰትበት ሁኔታ ይኖራል። ከተጋቢዎች መሃል አንዱ ላይ ይህ የቆዳ በሽታ መኖሩ ከተረጋገጠ ኒካሑ ይፈርሳል። በረስ ወይም ይህ የቆዳ ችግር ለሁለት የሚከፈልበት ሁኔታ ይኖራል። አንዳንዴ ቋሚ የሆነና ግልጽ የሆነ የለምጥ ወይም የቆዳ በሽታ ሊኖር ይችላል። ይህ መላ ሰውነትን እንደጀመረ መላ ሰውነትን የሚቆጣጠር አይነት ሲሆን ይህ የመዳን እድሉ እጅግ በጣም ጠባብ ነው። ኢላ አን የሻ አላሁ ረቡል ዓለሚን። ሌላ ጊዜ የተወሰነ የሰውነት አካል ላይ በሆነ ምክንያት ሊፈጠር የሚችል ወላክን የተባባሰና እየጨመረ የማይሄድ ሊኖር ይችላል። እንዲህ አይነቱ የመዳንና የመጥፋት እድሉ 70-80% ሊደርስ እንደሚችል የጤና ባለሙያዎች ይናገራሉና ይህ ጋብቻን ለማፍረስ በቂ ምክንያት ሊሆን አይችልም። ወሀከዛ የለምጥ በሽታ የመተላለፍ ባህሪ አለው የለውም? ፉቃሃዎች ሁለቱንም አስተያየቶችን ጠቅሰዋል። ወላክን በተጨባጭ ከሚታየው አንፃር የመተላለፍ ባህሪ የለው። ምክንያቱም ብዙ ጊዜ የሚተላለፉ በሽታዎች ሕክምና አላቸው። የሚተላለፉበት መንገድ ጀርሙ የታወቀ እንደሆነ በቀላሉ ይህን ጀርም ማጥፋት ስለሚቻል በሽታው ይታከማል፣ ይድናል። መላ ሰውነትን የሚቆጣጠረው ለምጥ ሲድን አይታየምና የማይተላለፍ ቢሆን ነው። እንዲህ አይነት ችግር ያለባቸው ሰዎችም ከሰው ጋር እየተገናኙ እየተነካኩ አብረው እየበሉ ሁሉ አብሯቸው የሚኖር ሰው በዚህ ችግር የሚጠቃበት ሁኔታም ስለማይታይ ይተላለፋል ብሎ ማለት አይቻልም። ወነሕዊሃ አሉ መሰል የሆኑ ማስወገድ የማይቻል እንደዚሁ ደግሞ ሁለቱ ተጋቢዎች ተዋደውና ተቀራርበው እንዳይኖሩ የሚያደርግ ችግር ካለ ፈለሁ ፈስኹ ኒካህ ሁለቱም ጋብቻውን ማፍረስ ይችላሉ። ወንዱ ላይ ከሆነ የተገኘው ሴቷ ማፍረስ ትችላለች። ሴቷ ላይ ከሆነ የተገኘው ወንዱ ማፍረስ ይችላል። ከላይ የተጠቀሱ አይነት ችግሮች ሁለቱም ላይ ነው ሊኖሩ የሚችሉት፣ ወንድም ላይ ሴትም ላይ ሊኖሩም ይችላሉ። በጥቅሉ በተጋቢዎች መሃል ሊከሰቱ የሚችሉ ጉድለቶችና እንከኖች 3 አይነት ናቸው። ወንድ ላይ ብቻ ሊገኝ የሚችል አለ፣ ሴት ላይ ብቻ ሊገኝ የሚችል አለ፣ ወንድም ሴትም ላይ ሊገኝ የሚችል አለ። የአእምሮ በሽታ እንደዚሁ ደግሞ የሰውነት መቆራረጥና መቁሰል፣ የቆማጣነት ችግር፣ የቆዳ ችግር ሁሉም ላይ ሊከሰት ይችላል። በመሆኑም ፈለሁ ፈስኹ ኒካህ ከሁለቱ አንዱ ላይ ይህ ችግር የተገኘ እንደሆነ የትዳር አጋሩ ላይ ችግር ያገኘው አካል ጋብቻውን ማፍረስ ይችላል። ጋብቻ ማፍረስና ኒካህ ማውረድ ሁለቱ ይለያያሉ። ኒካህ ማውረድ የሚችለው ባል ብቻ ነው፣ በባል እጅ ነው ያለው። እዚህ ላይ ሁለቱም ጋብቻውን ማፍረስ ይችላሉ ነው የተባለ ያለው። እንዴት ነው ጋብቻውን ማፍረስ የሚችሉት? ወደፊት የምናየው ይሆናል። ወሀከዛ ፍቺ ከተባለ የወረደው ኒካህ ይቆጠራል። ኒካህ ማውረድ የሚቻለው 3 ጊዜ ነው። እንዲህ አይነቱ ችግር እንኳ ቢሆን ኒካህ አውርዱ ከሆነ የተባለው ኒካህ ይወርዳል ከሆነ የተባለው ኒካሁ 1-2 ያለ ይቆጥራል። ፈስኽ ከተባለ ግን አይቆጥርም። እዘን ፈስኽ መባሉ ኒካህ ማፍረስ መባሉ 3 ጥቅሞች አሉት። አንደኛው እንደ ፍቺ አይቆጠርም። ከጊዜ በኋላ ችግር እንዳልሆነ ታውቆ አልያ ደግሞ ችግሩ ተቀርፎ ቢጋቡ መጀመሪያ ተፋታችኋል፣ ካሁን በኋላ 2 ፍቺ ነው የቀራችሁ አይባልም። እንደዚሁ ኒካሁ ፈርሶ ከሆነ የተለያዩት ባል ሚስቱን በዚህ መልኩ በሚለያይበት ጊዜ አብረው ከሆኑ በኋላ አብረው ከተኙ በኋላ ከሆነ የተለያዩት ሙሉ ማህሯን መስጠት ግዴታ ይሆንበታል። የሰጣትን ማህር ግን እሷን ጥሩ ሰው ናት ሙሉ ሰው ናት ብሎ አታሎ ያጋባው ሰው ጋር ሄዶ መቀበል ይችላል። ይህ አንዱ ኒካህ በማውረድና ኒካህ በማፍረስ መሃል ያለ ልዩነት ነው።
ንካህን አወረደ ፍቺን ፈጸመ ከተባለ ግን ማህሩን ከማንም አያገኘው። አብረው ከሆኑ በኋላ ከሆነ የፈታው ማህሯን ሰጥቷት ወደ ቤቱ ይገባል። በዚህ መልኩ ከሆነ ግን በዐይብ ምክንያት ንካሁ ፈርሶ ከሆነ የተለያዩት እሷም ማህሯን ይሰጣታል። እንዲህ አይነት ችግር የለባትም ብሎ ካታለለው ሰው ማህሩን ይቀበላል። ሶስተኛው ኒካህ የማፍረስና የጠላቅ ልዩነት በዚህ መልኩ ኒካሁን ያፈረሰን ሰው ሴቶችን ዝም ብሎ ይፈታል እያሉ ሰዎች ስሙን አያጠፉትም። አማ በፍቺ መልኩ ሂጂ ፈትቼሻለሁ ከሆነ ያለው ፈስኽ ሳይሆን ጠላቅ ከሆነ የተከሰተው ሴቶችን በመፍታት ወንጀል ሰዎች ሊወነጅሉት ይችላሉ፣ ስሙ ሊጠፋ ይችላል። በመቀጠልም ማግባት ቢፈልግ ወላጆች ልጆቻቸውን በቀላሉ አይድሩትም። ወኢዛ ወጀደትሁ ዒኒነን አንዲት ሴት ያገባችውን ወንድ የግብረ ሥጋ ግንኙነት ማድረግ የማይችል ሆኖ ብታገኘው ኡጅለ ኢላ ሰነቲን የአንድ ዓመት ጊዜ ይሰጠዋል፣ የአንድ ዓመት ጊዜ ገደብ ይሰጠዋል። ፈኢን መضት ይህ አንድ ዓመት ካለፈ ወሁወ ዐላ ሓሊሂ በዛው ችግሩ ላይ ሆኖ ግብረ ሥጋ ግንኙነት ማድረግ የማይችል ሆኖ ዓመቱ ከተጠናቀቀ ፈለሀል ፈስኹ ይሄኔ እሷ ጋብቻውን ማፍረስ ትችላለች። ከፊት የተጠቀሱ የተወሰኑ ምሳሌዎች ወንድም ሴትም ላይ ሊገኙ የሚችሉ ናቸው። እዚህ ጋር ደግሞ ወንዶች ላይ ሊገኙ ከሚችሉ እንከኖች ጉድለቶች መሃል አንድ ነገር ጠቅሰዋል። ይሄውም ዒና ሲሆን የግብረ ሥጋ ግንኙነት ማድረግ አለመቻል ማለት ነው። በተለያዩ ምክንያቶች ሙሉ በሙሉ ግብረ ሥጋ ግንኙነት ማድረግ የማይችል ከሆነ አሊያ ደግሞ አንዳንድ ፉቃዎች እንደሚሉት አው መጅቡበን ሀፍረተ ገላው በተለያዩ አደጋዎችና ችግሮች ተቆርጦ ከሆነ በዚህም ግብረ ሥጋ ግንኙነት ማድረግ በጭራሽ የማይችል ከሆነ ከትዳር ዓላማዎች መሃል አንዱ የሆነውን ልጅ ማግኘት እንደዚሁ ደግሞ የተቃራኒ ጾታ ፍላጎትን ማሳካት ስለማይቻል ንካሁን ማፍረስ ትችላለች። ይህ በምንድን ነው የሚረጋገጠው የተባለ እንደሆነ እማ ራሱ በማመን አሊያ ደግሞ በሕክምና ምርመራ ተደርጎ በመረጋገጡ አሊያ ደግሞ እሷ መገናኘት አይችልም ብላ ተናግራ የእሷን መናገር ተከትሎ ካመነ ይህ ነገር ይረጋገጣል። በዚህም ጋብቻው ይፈርሳል። ወላኪን ወዲያውኑ አይደለም ይህ ነገር የሚሆነው። ኡጅለ ኢላ ሰነትን ይላል፣ ለአንድ ዓመት ጊዜ ይሰጠዋል። ይህም በርካታ ሱሐቦች ያስቀምጡት የጊዜ ገደብ ነው። በአንድ ዓመት ውስጥ የተለያዩ የአየር ሁኔታዎች ይተካካሉ። ብርድና ሙቀት፣ ክረምትና በጋ አየሩ ተቀያይሮ አየሩ በሚቀያየርበት ጊዜ ችግሩ ሊቀረፍ ይችላል፣ ጊዜያዊ ችግር ሊሆን ይችላል በማለት አንድ ዓመት ተሰጥቶት ዓመት ውስጥ ያሉ የአየር ሁኔታዎች በሙሉ ተፈራርቀውበትም ችግሩ ካልተወገደ ከዓመት በኋላ ፍቺ መጠየቅ ትችላለች። ዓመት በምንልበት ጊዜ ሐይድ የምትሆንባቸው ቀናቶችም ይቆጠራሉ አይቆጠሩም? ራጂሑና ትክክለኛው ሐይድ የምትሆንበት ቀናቶችም ጭምር ተቆጥረው ድፍን ዓመት እንዳለቀ ጋብቻውን ማፍረስ ይቻላል። የግድ ዓመት መሆን አለበት የለበትም? ይሄ በፉቃሃዎች መሃል ኺላፍ አለበት። የተወሰኑ ፉቃሃዎች ይህ እንደ ቀዳ እንደ ኢጅቲሃድ የተቀመጠ ነገር ነው። የግድ ዓመት ይሙላ የሚለው እንደ ቁርአን እንደ ሐዲስ ጥቅስ የሚወሰድ ነገር አይደለም። እንደ ግለሰብ ሁኔታ እንደ ሀገሩ እንደ ጊዜው ይለያያል። ቃዲው የሙስሊሞች ዳኛ እንደ ግለሰቡ ሁኔታ ፍርድ ሊሰጥበት ይችላል። እንደ ሀገሩ እንደ ወቅቱ እንደ ግለሰቡ ሁኔታ ሊለያይ ይችላል። 6 ወር ጊዜ ገደብ ሊሰጥ ይችላል። 1 ዓመት ከምናምን ጊዜ ገደብ ሊሰጥ ይችላል ያሉ ፉቃሃዎች አሉ። ጊዜ ገደቡ የተቀመጠው እርግጠኛ ለመሆን ተብሎ እስከሆነ ድረስ ዓመት ሳይሞላም በምርመራም ይሁን በሌላ መንገድ በጭራሽ ግንኙነት ማድረግ እንደማይችል ከታወቀ ዓመት መጠበቁ የግድ አይሆን። በተለይ ባለንበት ጊዜ በምርመራ ይረጋገጣል፣ ተስፋ የለውም፣ ግብረ ሥጋ ግንኙነት ማድረግ አይችልም፣ ታክሞ የሚተካና የሚስተካከል አይደለም ከተባለ ዓመት ሳይሞላ ጋብቻውን ማፍረስና መለያየት ይቻላል። ባል እንዲህ አይነት ችግር የለብኝም ብሎ ያስተባበለ እንደሆነና ሚስቱ ደግሞ እንዲህ አይነት ችግር አለበት አልተገናኘኝም ያለች እንደሆነ
ምን ይደረጋል የሚለውን በተመለከተ ቀደምት ፉቃሃዎች ካሁን ቀደም አግብታ ማታ ከሆነ የዚህን ነገር ምንነት በሚያውቁ ታማኝ በሆኑ ሴቶች አማካኝነት ማረጋገጥ እንደሚቻል የጠቀሱበት ሁኔታ አለ። ባለንበት ጊዜ አማና ባላቸው የሕክምና ባለሙያ ሴቶች ማረጋገጥ ይቻላል። አንዳንዴ የግብረ ሥጋ ግንኙነት ፍላጎቱ ደካማ ሊሆን ይችላል። ይሄስ እንደ ምክንያት ይቆጠራል ወይ? ራጅሑ አይቆጠርም። ስሜቱ እስካለና ግብረ ሥጋ ግንኙነት ማድረግ የሚችል እስከሆነ ድረስ በተወሰነ መልኩ ድክመት አለበት ብቻ በሚል ጋብቻውን ማፍረስ አይቻልም። ምክንያቱም መግቢያ ላይ እንደጠቀስነው ሙሉ በሙሉ ጋብቻን የሚጻረር እንከንና ጉድለት አለ። በተወሰነ መልኩ ክፍተት ሊፈጥር የሚችል ጉድለት አለ። ይሄ ሁለተኛው ላይ የሚመደብ ነው። በተወሰነ መልኩ ክፍተት ሊፈጥር የሚችል ነው። ግብረ ሥጋ ግንኙነት ማድረግ ይችላል፣ ወላኪን አንጻራዊ ድክመት ሊኖርበት ይችላል። የድክመቱ ሁኔታ ደግሞ እንደ ግለሰብና እንደ ቤቱ ሊለያይ ይችላል። አንዳንዴ ችግሩ ከሴቷ ሊሆን ይችላል። ሆኖም ይህ ምክንያት ሊሆን አይችልም። ወላኪን አንዳንዴ እሱ ጤነኛ ከመሆኑ ጋር ከሌላ ሴት ጋር ግንኙነት ማድረግ የሚችል ከመሆኑ ጋር ከአንደኛ ሚስቱ ጋር ግብረ ሥጋ ግንኙነት ማድረግ እንዳይችል በሲሕርና በመሰል ነገሮች ቢታገድ ይሄ ኒካሑን ለማፍረስ ለሷ በቂ ምክንያት ሊሆን ይችላል። فإن مضت عليه فلها الفسخ እንዲህ አይነቱ ችግር ካለ ሴት ልጅ ኒካሑን ማፍረስ ትችላለች። وهكذا ወንዱ ላይ ዒና በመኖሩ ምክንያት ጋብቻ ማፍረስ እንደሚቻለው ሁሉ ሴቷም ጋር እንዲህ አይነት ተመሳሳይ ችግር ቢኖር በወንዱ በኩል ጋብቻውን ማፍረስ ይቻላል። በርካታ የፍቅህ ክታቦች ላይ እንዳለው የሴቷ ማህፀን ዝግ የሚሆንበት አጋጣሚ ቢኖር አሊያ ደግሞ የተለያዩ ግብረ ሥጋ ግንኙነት ማድረግ እንዳይችሉ የሚያደርጉ ነገሮች ሴቶች ጋር ቢኖሩ በዚህ ጋብቻው ይፈርሳል። እነዚህና መሰል የሆኑ እንከኖች የትዳር ዓላማ ከሆኑ ነገሮች መሃል አንዱ የሆነውን እስትምታዕን አንዱ በሌላኛው መጠቀምና መደሰት እንዲቀር ያደርጉታል። የተወሰኑት ደግሞ መዋለድ እንዳይኖር ሰበብ ይሆናሉ። በመሆኑም ሸሪዓችን እነዚህ ምክንያቶች ጋብቻን ለማፍረስ በቂ ምክንያት እንዲሆኑ አድርጓል። ችግሩ እንደታወቀ ወዲያውኑ ጋብቻውን እናፍርስ አላልክም ተብሎ አይ ማለት አይቻልም። አንዳንዴው ሁኔታ ሁሉ እንዲረጋጉ ሊያስገድድ ይችላል። ባል ግብረ ሥጋ ግንኙነት ማድረግ በማይችልበት ምክንያት ጋብቻ ለማፍረስ ካሰቡ ወይም ከተገደዱ የተወሰነ ጊዜ መስጠት የግድ ሊሆን ይችላል። ታሞ ሊሆን ይችላል፣ ሐሳብ ላይ ጭንቀት ላይ ሊሆን ይችላል ተብሎ ሳምንታት ወርሃት ሊያልፉ ይችላሉ። ወሩን ሙሉ ለምን ዝም አልክ አይባልም። ወዶ መቀበሉን ወይም ወዳ መቀበሏን በምላሷ አሊያ ደግሞ በአንዳንድ ተሰሩፉና ሁኔታዎቹ ማረጋገጥ ካልተቻለ መጀመሪያ እንዳወቅ ፈጥነህ አላደረክምና ምርጫ የለህም አይባልም። ይህ መባሉ ለምንድን ነው የሚጠቅመው ያለን እንደሆነ ወዶ ተስማምተው ከኖሩ በኋላ ምስት ጋብቻው እንዲፈርስ ብትፈልግ ፈስኽ አይሆንላትም። ጋብቻውን ማፍረስ አትችልም። ባሏ ፍቺ እንዲፈጽምላት መጠበቅ ግዴታ ይሆንባታል። በሷ በኩል ከሆነም የፍቺ ሰበብ እሷ ከሆነችም የሰጣትን ማህር መመለስ ግዴታ ይሆንባታል። ወላኪን ይህ ችግር ኖሮ በችግሩ ምክንያት ከሆነ የሚፋቱት ማህሩን አትመልስም። ባል እንዲፈታ መጠበቅ ግዴታ አይሆንም። ምን ይደረጋል? ፈስኽ ነው የሚደረገው። በመልኩ ነው ፈስኽ የሚደረገው። መጨረሻ ላይ ምን ጠቅሰው ይሆናል። ሁሉም አይነት አይብና እንከን አይደለም ጋብቻን ለማፍረስ ሰበብ የሚሆኑ የተወሰኑ አይነት እንከኖች ናቸው። በጥቅሉ ትዳር ስኬታማ እንዳይሆን ተዋደው ተቀራርበው እንዳይኖሩ እንቅፋት የሚሆኑ እንከኖችና ጉድለቶች ናቸው ትዳርን ለማፍረስ ሰበብ ሊሆኑ የሚችሉት። ጥቃቅን እንከንና ጉድለቶች ጋብቻን ለማፍረስ ሰበብ አይሆኑም። የሁሉም ሰው ፍላጎት የተለያየ ነው። እንደዚሁ ደግሞ ሁሌና በፈለጉበት ወቅትም አይደለም እንከን አግኝቻለሁ ያሉ ማፍረስ የሚቻል። ለዚህም ሸይኹ ምን ብለዋል? ዓይበን ለም ያዕለም ቢሂ ቀብለ ልዐቅድ፣ ኒካሑ ከመታሰሩ በፊት ያላወቀውን ዓይብ ያወቀ እንደሆነ ጋብቻውን ማፍረስ ይችላል አሉ። የዓይቡ ሸርጥ ከተሟላ ዓይብ ሊባሉ ከሚችሉ ነገሮች መሃል አንዱን ኒካህ ከመታሰሩ በፊት ያወቁ እንደሆነ አሊያ ደግሞ ኒካህ ከታሰረ በኋላ ማውቀው ችግር የለውም ከመሆን ከዚህ ዓይብና ጉድለትህም ጋር ወድጄሃለሁ ከዚህ ጉድለትሽም ጋር ጋብቻውን ወድጃለሁ አጽድቅ ያለው ቢል አሊያ ደግሞ ይሄን ጉድለትና እንከን ወዶ መቀበሉን የሚያሳይ ሁኔታ ቢታይበትና
ኢቅራር ቢያደርግ ወይም ብታደርግ ጋብቻ የማፍረሱ ምርጫ ውድቅ ይሆናል። ወይን አተቀት ኩሉሃ አንዲት ባሪያ የነበረች ሴት ሙሉ በሙሉ ነፃ ብትወጣ ወዘውጁሃ ረቂቁን ባሏ ደግሞ ባሪያ ቢሆን ኹይረት በይነል ሙቃሚ መዐሁ ወፊራቅሂ ከጊዜ በኋላ ነፃነቷን ያገኘችዋ ሚስቱ ምርጫ ይሰጣታል። ከፈለገች ከእሱ ጋር እንድትኖር ከፈለገች ደግሞ እንድትለይ ይደረጋል። لحديث عائشة الطويل رجم የሆነው የእናታችን አይሻ ሐዲስ ላይ في قصة عتق بريرة የበሪራን ቅሷ የሚመለከተው ረጅሙ ሐዲስ ላይ ኹይረት በሪረቱ በሪራ ምርጫ ሰጧት ነብዩ ሰለላሁ ዐለይሂ ወሰለም على زواجها ከባሏ ጋር አብራ እንድትኖር ወይም እንድትለየው حين عتقت እሷ ከባሪያነት ነፃ በወጣች ጊዜ ሙተፈቁን ዐለይሂ ቡኻሪና ሙስሊም ዘግበውታል። በሪራ ከእናታችን አይሻ ረዲየላሁ ዐንሃ ወአርዳሃ ጋር የምትቀራረብ ባሪያ ሴት ነበረች። ከጊዜ በኋላ በእናታችን አይሻ አማካኝነት ገንዘብ ተከፍሎ ነፃ እንድትወጣ ተደረገ። ይህን ተከትሎም ከባሏ ጋር የመኖርና የመለያየት ምርጫ ተሰጣት። እሷ ሙሉ በሙሉ ከባርነት ነፃ በመሆኗ ባሏ ባሪያ በመሆኑና የፈለገችውን ነገር ሁሉ ማድረግና ማሳካት የማይችል በመሆኑ ከፈለገች ጋብቻውን ማፍረስ እንደምትችል ነብዩ አለይሂ ሰላቱ ወሰላም ነገሯት። በመሆኑም ባሪያ ትክክለኛ ባሪያ ስርዓት ባለበት ጊዜ ላይ ሁለት ወንድና ሴት ባሪያዎች ተጋብተው የኖሩ ሴት ከባርነት ነፃ ብትሆን በዚህ የመጣ ጋብቻው ሊፈርስ ይችላል። እሷ ይሄን እድል የመለየቱን እድል ከመጠቀሟ በፊት እሱ ነፃ የወጣ እንደሆነ የማፍረስ ምርጫዋ ይቀራል። እንደዚሁ ነፃ ከወጣች በኋላ ባሪያ ከሆነው ባለቤቷ ጋር አብራ የኖረችና ነፃ ከወጣች በኋላም ትዳሩን ወዳ የቀጠለች እንደሆነ ግንኙነት ያደረጉ እንደሆነ ትዳር የማፍረስ ምርጫዋ ይቀራል። አንዳንድ ዘገባዎች ላይ እንዳለው ኢንሺእቲ ፋረቅቲሂ ማ ለም የመሰኪ ብለዋታል ነብዩ ሰለላሁ ዐለይሂ ወሰለም። ከፈለግሽ ከሱ ጋር መለየት ትችያለሽ ነፃ ከወጣሽበት ጊዜ ጀምሮ እስካልተገናኘሽ ድረስ ብለዋል። ሼኹ ይሄን ነጥብ ሲያጠቃሉ ምን ይላሉ? ወኢዛ ወቀዐ አልፈስኹ በእነዚህና በመሰል ምክንያቶች እዚህ ላይ በተጠቀሱ እንከኖችና ጉድለቶች ምክንያት ኒካህ ማፍረሱ የተከሰተ እንደሆነ ቀብለ ዱኹሊ አብረው ከመሆንና ከመገናኘት በፊት ከሆነ ፍቺው መለያየቱ የተከሰተው ፈላ ማህራ ጥሎሽ መስጠት ማህር መስጠት ግዴታ አይሆንም። መለያየቱ የተከሰተው ጋብቻው የፈረሰው በዐይብ ምክንያት ከሆነ ከሁለት አንዱ ላይ በተገኘ እንከንና ጉድለት ምክንያት ከሆነ ማህር አለኝ ብሎ መከራከርም አይቻልም። ወንዱም መስጠት ግዴታ አይሆንበትም። ጋብቻውን ማፍረሱ የመጣው በሴቷ በኩል ከሆነ ማህር የላትም። የማፍረሱ ምክንያት እሷ ስለሆነች እንከኑ ያለው በእሷ ሆኖ ማፍረሱ የመጣው በወንዱ በኩል ከሆነ ደግሞ መጀመሪያ ከመጋባ ኒካህ ከመታሰሩ በፊት አይዋን በመደበቅ አታልላዋለችና ማህር አይኖራትም። መጀመሪያ ኒካህ ከመታሰሩ በፊት ችግሩን አውቆት ከሆነ የማፍረስ ሐቅ አይኖረውም። አይ ብሎ ያፈረሰ እንደሆነ ግማሽ ማህር መስጠት ይወጅብበታል። እሷ መጀመሪያ ታቅ ነበር ብትልና እሱ አላቅም ቢል አላቅም ያለው ሰው ከመሐላ ጋር ሐሳቡ ቃሉ ተቀባይነት ያገኛል። አንድ ለትዳር የቀረበ ወንድ ላይ እዚህ ላይ የተጠቀሱ አይነት እንከኖችና ጉድለቶች ካሉበት የሴቷ ኃላፊ እሱን አታገቢውም ብለው መከልከል ይችላሉ። ከተጋቡ በኋላ ግን እንዲህ አይነት ችግር የተከሰተ እንደሆነ ሴቷ ወዳ አምና ከተቀበለች ሐቄን ትቻለው ካለች እነሱ አስገድደው ማፋታት አይችሉም። ምክንያቱም አልወልዩ የምነዑ ሚን ዐቅድ ኒካህ ወላ የምነዑ ሚን ኢስቲዳመቲሂ ሊአነሁ ሐቁን ለሃ ተብሏል። መጀመሪያ እንዲህ አይነት ሰው አታግቢ የቤተሰባችን ክብር ይነካል ብለው መከልከል ይችላሉ። ከተጋቡ በኋላ የተከሰተ እንደሆነ እሷ ወዳ ከተቀበለች አስገድደው ማለያየት አይችሉም። አላሁመ ኢላ እሷ አስተዋይ ካልሆነችና ምትጎዳ ከሆነ አሊያ ደግሞ ከሱ የሚፈጠሩ ልጆች የሚጎዱ ከሆነ ይህን ሊያለያዩ ይችላሉ። ለምሳሌ አእምሮ በሽተኛ ቢሆን አሊያ ደግሞ የሚተላለፍ በሽታ ያለበት ቢሆን ልጃቸውም የዚህን ችግር አደገኝነት ባታቀውና
በዛው በመቀጠሏ ምክንያት ሊመጣ የሚችለው ችግር እነሱንም ጭምር የሚያጠቃ እነሱንም ጭምር የሚጎዳ ከሆነ ይህን ሊያለያዩ ይችላሉ። ሼኹ ቀጥለው ምን ይላሉ? فإذا وقع الفسخ قبل الدخول فلا مهر ኒካህ ታስሮ ግብረ ስጋ ግንኙነት ሳያደርጉና አብረው ሳይኖሩ ለብቻቸው በር ዘግተው ሳይቀመጡ በፊት ከሆነ የተፋቱት ማህር የለም። ማህር መስጠት ግዴታ አይሆንም። وبعده ድኹል ካረጉ አብረው መኖር ከጀመሩ ወይም ደግሞ በር ዘግተው ለብቻቸው ካሳለፉ በኋላ ከሆነ በዐይብና በጉድለት ምክንያት የተፋቱት يستقر ማህሩ ሙሉ በሙሉ ይገባታል። ማህሩን ሙሉ በሙሉ መስጠት ግዴታ ይሆንበታል። ويرجع الزوج على من غره ማህር የከፈለው ባል አታሎ የዳረው ሰው ጋር ሄዶ ብሩን መቀበል ይችላል። ይህ እንዳለ ሆኖ አንዳንድ ፉቃሃዎች ጉድለትና ችግር ያለው በወንዱ በኩል ከሆነ ሳይጋቡና አብረው ሳያሳልፉ በፊት የተፋቱ እንደሆነ ወንዱ ግማሽ ማህር መክፈል ይወጅብበታል ያሉ ዑለሞች አሉ። ለመለያየቱ ሰበብ የሆነውና መንስኤ የሆነው እሱ ከመሆኑ አንፃር ማለት ነው። የማታለል ወንጀልን ሰርቷል። የሴት ልጅ ህይወትም ላይ ተጫውቷል። ምናልባት ሌላ የተሻለን ትዳር ከማግኘቷ ጋር ከሱ ጋር ንካህ በማሰሯ ምክንያት ረጅም ጊዜ ጠብቃ ሊሆን ሁሉ ይችላል። አብረው ከማሳለፍና ከመጋባት በፊት እንኳ ቢሆን ንካህ አስረው ከቆዩ በኋላ አይብ እንዳለ ቢያውቁ ችግሩ ወንዱ ላይ ከሆነ ግማሽ ማህር መክፈል ይጠበቅበታል። وبعده يستقر አብረው ከሆኑና ከተጋቡ በኋላ ከሆነ ቃል የተገባላት ማህር ይገባታል። በዛው ይቀጥላል፣ አይነካም። ሰጥቷት ከሆነ መልሶ መውሰድ አይችልም። ችግር አለብሽ ጉድለት አለብሽ ብሎ እንደዚህ ወደፊት በሚሰጥ ተብሎ ተስማምተው አስረውም ከነበረ ያኔ ቃል የተገባላት ማህር ምንም ሳይጎድል ማህሩ ይሰጣታል። እንዴት ዝም ብሎ ይከስራል አይብ ያለባት የተባለ እንደሆነ ويرجع الزوج على من غره ባል ማህሯን ለሷ ሰጥቶ ለማህር ያወጣውን ወጪ አታሎት እሷን ከዳረው ሰው ማህሩን መቀበል ይችላል። አንዳንዴ ቤተሰቦቿ አታለው ችግሯን ደብቀው ድሮት ሊሆን ይችላል። ከቤተሰቦቿ ይቀበላል። ከዚህም እንደምንረዳው ንካህ ሲታሰር ግልጽነት የግድ ነው። ትዳር ላይ ህይወት ላይ ወደፊት ችግር ይፈጥራሉ የሚባሉ ጉድለቶች ካሉ ቀስ ብሎ ለባል ኒካህ ለሚያስረው አካል እንዲህ አይነት ችግር አለ ተብሎ ሊነገር ይገባል። ከወደደ ይቀበላል፣ ካልሆነ ይተዋል። አንዳንዴ ከሷ ቤተሰቦች ውጪ የሆነ መሃል ላይ ያለ ሰው አታሎት ሊሆን ይችላል። ቤተሰቦች ሳያውቁ ችግሩን ከማወቁም ጋር ልጃቸውን የፈለገ መስሏቸው ሊድሩ ይችላሉ። ይህኔ ከውጪ ያታለለው አካል ጋር ሄዶ ለማህር ያወጣውን ወጪ መቀበል ይችላል። እንዲለያዩ ሰበብ የሆነው ጉድለትና አይብ ማንም አታሎት ማንም አጭበርብሮት ካልሆነስ ማህሩን ምን ያደርጋል የተባለ እንደሆነ ማህሩን ሰጥቶ ይቀመጣል። አላህ ተባረከ ወተዓላ የቀደረበት ነገር ነው። አላህ እንዲተካለት ከረሕመቱ ይጠብቃል። ለዚህም ነው አንዳንድ የፍቅህ ክታቦች ላይ ወየርጅዑ ቢሂ ዐለል ጋሪ ኢን ውጅደ ይላል። ማህር ሰጥቷት እሱ ያወጣውን ወጪ አታሎ የዳረው ሰው ጋር ሄዶ ይቀበላል። አታሎ የዳረው ሰው ካለ ይላል። አታሎ የዳረው ሰው ከሌለ ከማንም መቀበል አይችልም ማለት። አንዳንድ ጊዜ ሁለቱም ችግርና ጉድለት ሊኖርባቸው ይችላል። ችግርና ጉድለቱ ተመሳሳይ ቢሆንም ባይሆንም መጀመሪያ ያላወቁት ጉድለት እስከሆነ ድረስ ይህ ጉድለት ስላለብህ ጋብቻውን አፈርሳለሁ ማለት ይችላሉ። ይህ በሚባልበት ጊዜ ሌላኛው አካል አንተም አለብህ አይደል እንዴ ሊል አይችልም። ወይም ጋብቻውን ላለማፍረስ ሌላኛው ወገን ላይም የሆነ ጉድለት መኖሩ ከልካይ አይሆንም። ምክንያቱም የሰው ልጅ የራሱን አይብ ተላምዶት ተዋህዶት መኖር ይችላል። የራሱን አይብ እንደ አይብ ላይ ቆጥረው ይችላል። ሌሎች ሰዎች ላይ ግን አይብና ጉድለትን ሲያይ ሰዎች የሚጠየፉትና የሚዘገንን ነገር ሲያይ መቋቋም አይችልም። ኢላ ረትቃ ወል መጅቡብ ይላሉ አንዳንድ ፉቃሃዎች። ሁለቱም አይብ ያለባቸው ከሆነ አንደኛው ጋብቻውን ማፍረስ ሲፈልግ አያታፈርስም አንተም አለብህ አይደል እንዴ ብሎ መከራከር አይቻልም። ረትቃ እና መጅቡብ የሆኑ ተጋቢዎች ሲቀሩ ይላሉ። ረትቃ ማለት ማህፀኗ ዝግ የሆነ ማለት ነው። መጅቡብ ማለት ደግሞ አፍረተ ገላው የተቆረጠ ወንድ ማለት ነው። እነዚህ ግን በአይቡ አሳበው ጋብቻው እንዳይፈርስ ማድረግ ይችላሉ። ወንዱ እንዲህ አይነት ችግር ካለበት ጋብቻው ቢፈርስም ባይፈርስም ምንም የሚያደርገው ነገር የለም።
ሴቷም የተጠቀሰው አይነት ችግር ካለባት ጋብቻው ቢፈርስም ባይፈርስም ወደፊት የምታደርገው ነገር የለም። ይሄ ላይ ሁለቱም ጋር ያለን አይብና አንከን ምክንያት በማድረግ ማፍረስ አትችልም ቢባል ችግር የለውም። ከዚህ ውጪ ባሉ እንከንና ጎደለቶች ግን አንደኛው አካል ራሱን የቻለ አይብ ቢኖርበትም ሌላኛ የትዳር አጋሩ ላይ አይብ ስላገኘ ይሄን አይብ አላውቀውም ነበር ብሎ ጋብቻውን ማፍረስ ይችላል። በተደጋጋሚ ጋብቻውን ማፍረስ ይቻላል፣ ጋብቻው ይፈርሳል ብለናል። በእንዲህ አይነት ችግሮች ላይ ጋብቻ በምን መልኩ ነው የሚፈርሰው ያለን እንደሆነ فقهاء رحمهم الله تعالى والفسخ يكون عند الحاكم أو القاضي لأنه يحتاج إلى اجتهاد ونظر بلا ጋብቻ የሚፈርሰው ቃዲ ጋር ተከሄዶ ነው። ምክንያቱም ብዙ ነገሮችን ማየት ማጣራት ያስፈልገዋል። አንዳንዴ አይብ የተባለው ነገር አይብ ላይ ሆነ ይችላል። ሌላ ጊዜ ደግሞ መጀመሪያ አይቡን አውቆ ገብቶበት ሊሆን ይችላል። ኋላ ላይ ከቶ ሊሆን ይችላል። ቃዲ ጋር ሲሄዱ ፍርድ ጋር ሲቀርቡ ሁሉም ነገር ግልጽ ይሆናል። ቃዲው በምን መልኩ ምን ብሎ ነው የሚያፈርሰው ያለን እንደሆነ የእገሌን ኒካህ ወይም የእገሊትን ኒካህ በተገኘበት እንከንና ጉድለት ምክንያት አፍርሼዋለሁ ሊል ይችላል። ወይም ደግሞ ሁኔታውን ካየና ካጣራ በኋላ ጋብቻውን እንድታፈርስ ወይም እንድታፈርሺ ፈቅጄልሻለሁ ሊል ይችላል። ይሄኔ ችግሩ ያለው ወንድ ላይ ከሆነ ሴቷ በቃዲው አጠገብ ጉዳዩ ከተጣራ በኋላ ጋብቻዬን አፍርሼዋለሁ ትላለች። ሴቷ ላይ ከሆነ ችግሩ ያለው በቃዲው አጠገብ በሰጠው ፍርድ መሰረት ጋብቻውን አፍርሼዋለሁ ይላል ወንዱ። አፍርሼዋለሁ መባሉና ፈትቼሻለሁ መባሉ ያለው ልዩነት ምንድነው? በዚህ መልኩ ማፍረስ ውስጥ ጠቀሜታው ምንድነው? ቀደም ሲል 3 ጥቅሞች እንዳሉት ገልጸናል። እንደ ፍቺ ተቆጥሮ ካሁን በኋላ 1-2 ነው የቀረህ አይባልም። ማህሩን ካታለለው አካል ማግኘት ይችላል። እንደዚሁ ደግሞ ያገባ ይፈታል የተባለ መወንጀሉም ይቀርለታል። ፍቺ ያለው በመሰረቱ ወንድ እጅ ላይ ነው። ሴት ልጅ ራሷን መፍታት አትችልም። በተደጋጋሚ ባሌ በድሎኛል ራሴን መፍታት እችላለሁ ወይ ሲሉ ይሰማል። ጋብቻውን ለማፍረስ በቂ የሆኑ ምክንያቶችን ፈጽሞ ከሆነ ሸሪዓ ፍርድ ቤት ሄዳ ቃዲ አማክራ ቃዲ ጋብቻው እንዲፈርስ ያደርጋል እንጂ ንካሄን አውርጃለሁ አትልም። እዚህ ላይ የተጠቀሱ አይነት ዑዩበ ኒካህ የጋብቻ ጉድለቶችና እንከኖች ተከስተው ከሆነ ግን ቃዲ ጋር ሄዳ ቃዲው ሁኔታውን ካጣራ በኋላ ጋብቻውን እንድታፈርሺ ፈቅጃለሁ ካላት ልታፈርስ ትችላለች። ኢብኑ ዑተይሚን እንዳሉት አንዳንዴ ሁለቱ ተማምነው አይባቸውን ካመኑ ሁለቱ ከተማመኑና ጉድለቱ አይቡ ማስቀጠል የማይችል መሆኑን ከተስማሙበት ፍርድ ቤት መሄድም ላይ ያስፈልግ ይችላል። ፍርድ ቤት መሄድ የሚያስፈልገው ቃዲ የሚያስፈልገው ከተጋጩ ነው። ግጭት ከሌለ ይሄ ችግር እንዳለብህ አላወቅኩም ነበር፣ በዚህ ችግር ምክንያት ካንተ ጋር መኖር አልፈልግም ብትል፣ ለምሳሌ ግብረ ስጋ ግንኙነት ማድረግ የማይችል ልጅ መውለድ የማይችል ቢሆን ይሄንንም መጀመሪያ ባታቅና ኋላ ላይ አምኖ ቢቀበል ይሄን ሁለቱ ተስማምተው ቁጭ ብለው 2 ምስክር አስቀምጠው ጋብቻውን አፍርሼዋለሁ ብላ ብትሄድ ችግር የለውም ያሉበት ሁኔታ አለ። ابن تيمية رحمه الله تعالى ይሄንም ተከትለው ابن عثيمين وهذا القول في وقتنا يزداد قوتنا والسبب صعوبة الوصول إلى المحاكم ይህ አካሄድ ባለንበት ጊዜ በልጥ አስፈላጊ ሊሆን ይችላል። ምክንያቱም ፍርድ ቤትና ቃዲ ጋር መድረስ መቅረብ በጣም አስቸጋሪ የሚሆንበት ጊዜ ላይ ነው ያለነው አሉ። በመሆኑም እንዲህ አይነቱ ችግር ላይ ብቻ ባል ትዳር እንዳይቀጥል የሚያደርግ አይብና ነውር ጉድለት ኖሮበት ይህ ጉድለቱንም አምኖ ወዶ ከተቀበለ 2 ምስክር አስቀምጠው ጋብቻውን አፍርሻለሁ ብትል ችግር የለው። ከዚህ ውጪ ባሉ ምክንያቶች ከሆነ ግን ጋብቻውን ማፍረስ የፈለገችው የግድ ሸሪዓ ፍርድ ቤት መሄድ በቤተሰቦቹ በወላጆቹ መውቀስና እንዲያወርድ ማድረግ ተገቢ ነው። በጥቅሉ ጋብቻ አይብና እንከን ጉድለት የሚባል ነገር አለው። በእነዚህ በአይብና በጉድለቶች ምክንያት ጋብቻ ሊፈርስ ይችላል። ጋብቻ ለመፍረስ ሰበብ የሚሆኑ እንከንና ጉድለቶች እነዚህ ናቸው ብሎ ገድቦ በቁጥር ማስቀመጥ ይከብዳል። አንዳንድ ፉቃዎች ወደ 15 የሚደርሱ አይቦችን ቢዘረዝሩም ሁሉም ቁርአንና ሐዲስ ማስረጃ ያላቸው ናቸው ማለት ይከብዳል። በጥቅሉ ኢብኑ አልቀይም ረሂመሁላህ ተዓላ ዛዱል መዓድ ላይ እንደተጠቀሱት ማንኛውም ባል ከሚስቱ ወይም ሚስት ከባሏ እንድትሸሽና እንድትጠየፍ የሚያደርግ እንከንና ጉድለት እንደዚሁ ደግሞ የጋብቻ ዓላማ እንዳይሳካ የሚያደርግ ፍቅር እንዳይኖር ልጅ እንዳይወለድ መተዛዘንና መደጋገፍ እንዳይኖር የሚያደርግ ጉድለት በሙሉ
ጋብቻ የማፍረስን ምርጫ ያሰጣል። ምክንያቱም የሰው ልጅ በባህሪው ጉድለትን እንከንን ይጠላል። ለትዳር የሚፈልጉት ሰውም በመሰረቱ ሙሉና ከላይ ከተጠቀሱ አይነት ትልልቅ ችግርና ጉድለቶች የጠራ መሆኑ ነው የሚጠበቀው። በሸርጡ ከእንዲህ አይነት ጉድለት የጠራች መሆን አለባት ብለው አሊያ ደግሞ በተለምዶና በባህል ሰዎች ትዳር ሲያስቡ እንዲህ አይነት ችግር ያለበትን ሰው አያገቡም የሚባልን ችግር ይዞ አንድ ሰው ትዳር ውስጥ ቢገባ ጋብቻውን ለማፍረስ ሰበብ ሆኗል። አማ ጥቃቅን የሚባሉ የጋብቻው ምንነት ላይ ትልቅ ተጽዕኖ የማያሳድሩ እንከኖች ጋብቻውን ለማፍረስ በቂ ምክንያት አይሆኑም። መጀመሪያ ቀይ እንደሆነች ነበር የነገረችኝ፣ ጥቁር ናት። ረጅም እንደሆነች ነበር የነገረችኝ፣ አጭር ናት። እድሜዋ 17 ነበር ያለችኝ፣ 28 ናት ብለው ጋብቻ ማፍረስ የሚፈልጉ ሰዎች አሉ። ይሄ ጋብቻውን ለማፍረስ በቂ ምክንያት አይደለም። የጋብቻ ዋናው ዓላማ ራስን ከሐራም መጠበቅ፣ ዘር ማግኘት ወይም መውለድና ጥሩ ቤተሰብን ፈልጎ አማችነትን መመስረትን። እነዚህን የሚጻረር እንከንና ጉድለት እስከሌለ ድረስ ታግሶ ጋብቻውን ማስኬዱ መተዛዘንና መደጋገፉ በላጭ። ዋናውና ትልቁ ነገር ዲንና አኽላቅ። እነዚህ ችግሮች ከመኖራቸውም ጋር ዲንና አኽላቅ ካለው እቀበለዋለሁ እቀበላታለሁ አብሬ እኖራለሁ ቢሉ ይችላሉ። ሸሪዓው የግድ አይብ ስላለበት አብራችሁ አትኖሩ አይልም። አላሁመ ኢላ ከራስ አልፎ ሌሎችን የሚጎዳ አይነት ችግር የሚያስከትል ካልሆነ በስተቀር ማለት ነው። هذا والله تعالى اعلم። የዛሬ ትምህርታችን በዚህ ያበቃል። ሳምንት በአላህ ፈቃድ ማህረን ወይም ጥሎሽን የሚመለከቱ ህግጋቶችን የምናይበት ደርስ ይኖረናል። السلام عليكم ورحمة الله وبركاته።